ታሪኩ የሚጀምረው እስረኞች በማረሚያ ቤት ውስጥ የአካል ብቃት እንቅስቃሴ እየሰሩ በማሳየት ነው። ወዲያው እስረኞቹ ወደ ክፍላቸው እንዲመለሱ የሚያስጠነቅቅ ፊሽካ ይነፋላቸዋል። አንድ እስረኛ ግን የማረሚያ ቤቱን ጠባቂ የሆነውን ሳምን ህገወጥ ስራ ሲሰራ አይቶት ስለነበር የሚያዘው ማድረግ እንዳለበት አለበለዚያ ግን የሰራውን ህገወጥ ተግባር እንደሚያጋልጥበት ያስፈራራዋል። ሳም እስረኛው በትክክል ህገወጥ ነገር መስራቱን ስላወቀበት በጣም ይፈራል። ወደ እስረኛውን በመጠጋት ይመታዋል። በሁለቱም መሃል በተፈጠረው ጸብም ሳም በጣም ተጎድቶ ፊቱ ላይ አደጋ ደርሶበት ነበር። ሌሎች ፖሊሶች በቦታው ደርሰው ጸቡን ካበረዱ በኋላ ሳም ስለተጎዳ ዶክተር እንዲያየው ያደርጋሉ። ዶክተሩም ጉዳት የደረሰበትን ቦታ እያከመው እያለ ቲም እና ሌሎች ጠባቂዎች ምን እንደተፈጠረ ሳምን ይጠይቁታል። ሳምን በውሸት እስረኛው ብዙ ጊዜ ችግርን እየፈጠረበት እንደነበር ይናገራል። እስረኛውን ለምን እንደዚህ እንደሚያደርግ እንደጠየቀውና እንደገፋውን ብቻ ተናገረ። ከዛ በኋላ ግን እስረኛው ሳምን መጉዳት ሲጀምር ራሱን ለመከላከል ሲል እስረኛውን እንደመታውም ሳም ለጓደኞቹ ይነግራቸዋል። ጓደኞቹም በሳምና በእስረኛው መሃል የተፈጠረውን ሲሰሙ ብዙ ጊዜ ችግር የሚፈጥርበት ከሆነ ሳም ብቻውን መሄድ እንዳልነበረበት ይነግሩታል። ሌሎች እስረኞች ሳምን እንዳይጎዱት ለመጠበቅ ሲባልም ሳም በማማው ላይ እንዲጠብቅ ለማዘዋወር ወሰኑ። ከጥቂት ቀናት በኋላ ሳም በማማው ላይ ሆኖ በግቢ ውስጥ አንድ አጠራጣሪ ነገር እንደተፈጠረ አስተዋለ። ነገሩን በደንብ ለማጣራት ቴሌስኮፑን ተጠቅሞ ሲመለከት በእስረኞቹ መካከል ድንገተኛ ጸብ ተፈጥሮ ነበር። ሳምም በፍጥነት የማንቂያውን ደውል በመንካት ሁሉም ፖሊሶች በእስረኞቹ መሃል የተፈጠረውን ነገር ለማስቆም መሯሯጥ ይጀምራሉ። ፖሊሶቹ ግጭቱን ለማስቆም አስለቃሽ ጭስ ቢተኩሱም በእስረኞቹ መሃል የተፈጠረው ጸብ ግን ሊበርድ አልቻለም። በዚህ ጊዜ ፖሊሶቹ የማስጠንቀቂያ ተኩስ ወደ መሬት መተኮስ ይጀምራሉ። ልክ ፖሊሶቹ የማስጠንቀቂያ ተኩሱን ሲተኩሱ ሁሉም እስረኞች መሬት ላይ በመተኛት ራሳቸውን ለማትረፍ ይሞክራሉ። ሁለት እስረኞች ግን የማስጠንቀቂያውን ተኩስ ሳያስቆማቸው አንዱን እስረኛ መደብደባቸውን ይቀጥላሉ። ይህን የተመለከተው የፖሊሶቹ አለቃ ለሳም ከሚደበድቡት እስረኞች መሃል አንዱን እንዲመታው ትዕዛዝ ይሰጠዋል። ሳም ግን ኢላማውን ስቶ ያልታዘዘውን ሰው ተኩሶ ይመታዋል። ከዚህ በኋላ ሙሉ በሙሉ የታጠቁ ፖሊሶች ወደ ግቢው በመግባት እስረኞቹን አንድ በአንድ ማሰር ይጀምራሉ። ሳምም ማማው ላይ ሆኖ የሰራው ስህተት ስለገባው በጣም ይጨነቃል። ምክንያቱም የገደለው ከእስረኞች መሃል ማፊያ ከሚባሉት ቡድኖች መሃል ነበር። ይሄ ደግሞ ብዙ ማፊያ እስረኞችን እንደሚያስቆጣ ግልጽ ነው። ሳም የሰራው ስህተት እንደ ቀልድ የሚታይ ስላልሆነ የፖሊሶቹ አለቆችና አዛዦች ሲመንስ እና ቲም ስለተፈጠረው ነገር መወያየት ይጀምራሉ። ሳም በሰራው ስህተት እዛ መቆየት ስለማይችልና ስለሚገሉት ምን እንደሚሻልም ሲመካከሩ ቲም ሳምን ራሱን የት ቢመድቡት እንደሚሻል እንዲጠይቁት ሀሳብ ቢያመጣም ሌሎቹ ግን አልተቀበሉትም ነበር። ከብዙ ጭቅጭቅ በኋላ ሳም ወደ ሴቶች እስረኞች እንዲዘዋወር ሀሳብ ተነሳ። ቲም የሴቶቹም እንደ ወንዶቹ ከባድና አስቸጋሪ እንደሆነ ቢከራከርም በመጨረሻ ግን ሳም ወደ ሴቶች እስር ቤት እንዲዘዋወር ተወሰነበት። ሳም ወደ ሴቶች እስር ቤት ከተዘዋወረ በኋላ ሴቶቹ እስረኞች ወደ መማሪያ ክፍላቸው እንዲገቡ ቆሞ እያሳለፋቸው እያለ ሴቶቹ እስረኞች ሳምን ይለክፉት ጀመር። አንዳንዶቹም ስሜት ቀስቃሽ ምልክቶችን ያሳዩት ነበር። ሳም በድንገት ቼሪ ከተባለች እስረኛ ላይ ቀልቡ ያርፋል። ቼሪም ሳምን እየተመለከተችው ነበር። የሴቶች እስረኞች አስተማሪ የሆነችው መሪም በሳምና በቼሪ መካከል የተፈጠረውን ያን ጨዋታ ስላስተዋለች ሳምን ማን ወደዚህ እንደላከው ትጠይቀዋለች። ሴት እስረኞች ከወንድ እስረኞች እንደማይለዩና ሳምን ሊጠቀሙበት እንደሚሞክሩም ታስጠነቅቀዋለች። ወደ ክፍላቸውም ከገቡ በኋላ ሳም ከእስረኞቹ ጀርባ ቆሞ እየጠበቃቸው ቼሪ መስታወት ተጠቅማ ሳምን መመልከትና መከታተል ትጀምራለች። በእረፍት ሰዓታቸው ወቅት ሳም ከስራ ባልደረቦቹ ጋር ቁጭ ብለው አዲሱን ስራ እንዴት እንዳየው ሲጠይቁት ሳም በፊት ከነበረበት ከወንዶቹ እስረኞች አንጻር እዚህ በጣም ሰላም እንደሆነ ይነግራቸዋል። የስራ ባልደረቦቹ ግን ከተወሰነ ቀን በኋላ ሳም ይሄን ቃል እንደማይደግመው ይነግሩታል። ሴቶቹ እስረኞች ልክ እንደ ወንዶቹ እስረኞች አደገኞች መሆናቸውንና በአልጋ ሰዓታቸው ጊዜ የማይሆን የውሸት ታሪክ በመፍጠር እያለቀሱ ሊያታልሉት እንደሚሞክሩ ይነግሩታል። አንዳንዴም የጠባቂዎቹን ትኩረት ለመሳብ ልብሳቸውን እነሱ ፊት ካወለቁ በኋላ ልብሳችንን ስንቀይር ይመለከቱናል ብለው ሊከሱም ስለሚችሉ ሳም ራሱን እንዲጠብቅ ይመክሩታል። ማታ ላይም ሳምና ጓደኞቹ የእስረኞቹን ክፍል እየቆለፉ እያለ አንዲት እስረኛ ስልክ ይዛ ይመለከቷታል።
ስልኩንም ከነጠቋት በኋላ ክፍሉን ፈትሸው ይቆልፉታል። ሳም ወደ ቀጣዩ ክፍል ለመቆለፍ ሲሄድ ቀን ያያትን ቼሪን አልጋ ላይ ተኝታ ያያታል። ደህና እንደሆነች ሲጠይቃት ደህና መሆኗን ከነገረችው በኋላ ሳምን ለማማለል የለበሰችውን በማውለቅና ስሜት ቀስቃሽ ድርጊቶችን በማድረግ ሳምን መፈታተን ትጀምራለች። ሳም ምንም እንኳን ወንድነቱ ቢፈታተነውም ቼሪን አልፏት ይሄዳል። በሚቀጥለው ቀን ሳም ስራውን ቀጥሎ ሴቶቹን ወደ መማሪያ ክፍላቸው እያስገባቸው እያለ አንድ እስረኛ ሆን ብላ ቼሪን ወደ ሳም ትገፋታለች። ቼሪም ወደ ሳም ጆሮ ጠጋ በማለት ማታ እንገናኛለን ብላ ታልፈዋለች። ይህን የተመለከተችው አንድ ጠባቂ ሳምን እንዲጠነቀቅና ራሱን እንዲጠብቅ ታስጠነቅቀዋለች። ምሽት ላይም ሳም እስረኞቹ መብራት ማጥፋታቸውን ለማረጋገጥ ሲዞር ቼሪን ክፍሏ ውስጥ ራቁቷን ሆና ያያታል። ሳም ባየው ነገር ተማርኮ ሲመለከታት የቼሪ ጓደኛ ሁሉንም ነገር እየቀረጸች ነበር። በማግስቱ ሳም በቁጥጥር ክፍል ውስጥ ሆኖ እስረኞቹን በካሜራ እየተመለከተ እያለ በድንገት ቼሪ አሟት ስትንፈራፈር አያት። የጠባቂዎቹ አዛዥም ሳምን ወደነ ቼሪ ክፍል እንዲሄድ ትልከዋለች። ሳምም ቼሪ ጋር ከገባ በኋላ ምን እንደሆነች ሲጠይቃት ጎኗን እያመማት እንደሆነ ትነግረዋለች። አለቃዋም ሳምን መራመድ እንደምትችል እንዲጠይቃት አሊያም ስትሬቸር እንዲመጣላት እንደምትፈልግ እንዲጠይቃት ታዘዋለች። ሳምም ቼሪን ሲጠይቃት መራመድ እንደምትችል ትነግረዋለች። ሳምም ቼሪን ደግፏት እየሄዱ እያለ በድንገት ቼሪ ሳምን ካሜራ ወደሌለበት የፎቅ መወጣጫ በመውሰድ ሳም የተመኘውን ገላ እንዲያገኝ ትፈቅድለታለች። ነገር ግን ብዙም ሳይቆይ ቼሪ እስራስ በማውጣት የሳምን አንገት ከ30 ጊዜ በላይ በተደጋጋሚ በመውጋት ትገለዋለች። ቼሪ እየጮኸችም እርዳታ ለማግኘት ትወጣለች። ሳም ሊደፍራት እንደነበርም እየጮኸች ትናገራለች። የሳም አሟሟት ለአዛዦቹ ጥያቄ ፈጥሮ ነበር። የደረሰበት አደጋ ራሱን የሚከላከል ሰው ያደረገው አይመስልም ነበር። ቼሪ ሳምን የገደለችበት ምክንያት ከእስረኞቹ መሀል ሳም ሳያውቅ የገደለውን የማፊያ ቡድን ደም ለመበቀል ነበር። ያ ማለት ቼሪም የማፊያዎቹ ቡድን አባል ናት። ምንም ነገሩ ያልገባው ሳም በቀላሉ ወጥመዳቸው ውስጥ በመግባት ህይወቱ ሊያልፍ ችሏል። የዛሬው የፊልም ቪዲዮአችን ይሄን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ሀሳባችሁን ኮሜንት ላይ በማስቀመጥ አብሮነታችሁ ይቀጥል እንላለን። በሌላ የፊልም ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።